ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። አይወስድሽም እያሉ ሲፈርዱብሽ በይፋ Thank you. Bye bye. Love you. ምንድናችሁ ግን በዚህ አመት የገባችሁ 9ኛ ክፍሎች እንዴ? አቁቁሉ ምን አይጮታሉ ምናምን አራዱ በመቤቴ እንዴ? አረኛ ተሳቀቅን፣ ቅዱስ ገብርኤልን ተሳቀቅን። እረፉ፣ አትሯሯጥ፣ አርፈ ቁጭ በል መቤቴን በስላሴ። እንደዚህ አይነት ጀለስ ምናምን ካላችሁ ሜንሽን ምናምን አድርጉት። ፎሎና ላይክ ምናምን እንዳይረሳ። ግን አድቡ፣ ቅዱስ ገብርኤልን አድቡ። ሻማችሁ ጥያቄ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ከዛ ደግሞ ኤ ስኩዌር ፕላስ ቢ ስኩዌር ኢዝ ኢኳል ቱ ሲ ስኩዌር እያልን ያን ሁሉ ፎርሙላ መሸምደዳችን እና ማወቃችን አሁን ላይ ለህይወታችን ምን ጠቀመ? እስቲ ኤፍ ኦፍ ኤክስን እኔ በህይወቴ አንድም ቀን ተጠቅሜው አላውቅም። እና ደግሞ አማርኛ ላይ ተውሳከ ስም እና ተውላጠ ግስ፣ ተውላጠ ስም እና ተውሳከ ግስ አሁን ምንም አልጠቀመኝም ማለት በጣም በቃ ተጨንቄ የተማርኩት ትምህርት ቢኖር እሱም ፓርት ነው። ቀኔና ሰም ምናምን እሱ በጣም ያበደ ነው። ግን ይሄ ተውሳከ ስም ተውሳከ ግስ ምናምን ማለት ምን ጠቀመኝ አሁን ላይ? እውነት ቁም ነገር እስቲ ንገሩኝ። እና ደግሞ 5ኛ ክፍል 6ኛ ክፍል 7ኛ ክፍል ኮንቲኒየስ ቢራቢሮና ያንበጣ የመተንፈሻ አካላት ሪስፓራቶሪ ሲስተም ምናምን ኩብኩባ፣ ሹሹባ፣ ኦምቡባ፣ ፖፒል፣ ላቫ አደ ምን ጠቀመሽ? ቁም ነገር ወንደ ጽጌ ሴተ ጽጌ ሲጀምር ጽጌ ማናት? ንገሩኝ እስቲ። ፎቶሲንቴሲስ በቂ ነው። አሁን እኮ በዛ እድሜ ስለ ታክስ ቢያስተምሩን፣ ስለ ገንዘብ አያያዝ፣ ስለ ባንኪንግ ሲስተም፣ ስለ እርሻ፣ ስለ እህል ምናምን፣ ስለ ቅርጫ ምናምን ቢያስተምሩን ያ በደረስን ነበር ማለት ያ በደረስን ነበር። ቁም ነገር እስቲ አስቡት። ብረት አስተኒ ብረት አስተኒ ምናምን ብለው ሰከሱ። ይኸው ድንጋዩን እንቀርን ስግጥፍምስ ወንድሜ በህይወት ለመኖር አየር እንጂ ሴት አያስፈልግም። አትጃጃል። ለ24 ሰዓት ያክል ምንም አይነት ህግ የለም ብትባሉ ምን ታረጋላችሁ ብሎ ጽፎ የለቀቀውን ቪዲዮ መቼስ ሁላችንም አይተናል፣ ኮሜንቱንም ታዘበናል። እና ያንን ነገር ካየው በኋላ ምን ትዝ አለኝ? ዘ ፐርጅ አናርኪ የሚለው ፊልም። በዚህ ፊልም ላይ የሚታየው ምንድነው እንግዲህ መንግስት ለህዝቦቹ በአመት አንዷን ምሽት ለ12 ሰዓት ርዝማኔ ያክል የሚቆይ ምንም አይነት ህግ የሌለበትና የፈለጉትን ወንጀል የሚፈጽሙበትን እድል ይሰጣቸዋል። ሰዎችም ያችን እድላቸውን ተጠቅመው ፖሊስ ይዘኛል፣ ይፈረድብኛል ብለው ምንም አይነት ስጋት ሳይኖርባቸው የፈለጉትን ወንጀሎች ሄደው ይፈጽማሉ። ቢፈልጉ ይገላሉ፣ ቢፈልጉ ይሰርቃሉ፣ ብዙ ወንጀሎች። መንግስቱም ይሄን ሊያደርግበት የቻለው ዋነኛ ምክንያት ሰዎች እርስ በርስ ያለባቸውን ቂም፣ በቀልና ንዴት በዛች በተሰጣቸው ጊዜና ሰዓት ተወጥተው ከጨረሱ ከዛ በኋላ አመቱ ሙሉ ያለው የክራይም ሬት ወይም ደግሞ የወንጀል መጠን ይቀንሳል ብሎ ስላሰበ ነው። ይሄ ፊልም ስታዩ የምታስተውሉት ምንድነው እንግዲህ ሰዎች እርስ በርስ ያለን መተሳሰብ፣ ርህራሄያችንና ስነ ምግባራዊነታችን የተመሰረተው በህግ ላይ ነው እንጂ በራሳችን ህሊና ላይ እንዳልሆነ ነው። ስለዚህ ህግ የሚባለው ነገር ከኛ ላይ ተነቅሎ ከወጣ ወይም የለም ከተባለ እንግዲህ የዛኔ ምን ያክል አውሬ የሆነ ባህሪያችን እንደሚወጣ ያሳያል። አይደለም ህግ የለም ተብሎ ህግ እያለ እንኳን ምንም አይነት ርህራሄ የሌለበት ጭካኔ የተሞላበት ወንጀል ሰው እንዴት እንደሚፈጽም እናውቃለን። የእኛ የሰው ልጆችን ትክክለኛ ባህሪና ማንነት ቀርጾ የሚያወጣውና የሚወስነው ከተዘጋው በራችን ጀርባ የምንፈጽማቸው ነገሮች ናቸው እንጂ ከካሜራ ፊት ለፊት ሆነን ሰው አየኝ አላየኝ ህግ አለ የለም ብለን የምናደርጋቸው ድርጊቶች አይደሉም። እንደ ኢትዮጵያዊነቴ የምኮራበትና እንዳናጣው የምፈልገው ነገር ፈሪሃ እግዚአብሔር ነው። ሁላችንም እንግዲህ ፈሪሃ እግዚአብሔር አለን። ሁሉም ሰው በሃይማኖቱ እግዚአብሔሩን ያከብራል። ኢትዮጵያዊነት እንግዲህ የምንታወቀው በዛና በመተሳሰብ ነው። ከጊዜ ብዛት ግን ያን ነገር እያጣ ነው። ስለዚህ የምንጊዜ ምኞቴና ጸሎቴ የሚሆነው ፈሪሃ እግዚአብሔር እንዳያሳጣን ነው። እሺ ባው ቆይ ትንሽ ላሻፍደው እስቲ Mr. $100. How are you? I'm fine, dear. What's going on, baby? ወይኔ ጉዴ ቤቢ አለኝ እናንተ። እሺ አሁን እንግሊዘኛ ጌታ አባቴ ላምጥ። ብዙ አትጨነቂ፣ እኔ አማርኛ ትንሽ እችላለሁ። ጉዴ ፈላ። አንተ ማለቴ አንቱ ቆይ አማርኛ እንዴት ቻሉ? ውይ ቋንቋ መማር እኮ በጣም ቀላል ነው የኔ ውድ። ወይኔ የኔ ውድ አለኝ። አየሽ እኛ እናንተ እርስ በርስ እንዳትስማሙ እናረጋችሁና እናንተ መጋጨት ስትጀምሩ እኛ ደግሞ የእናንተ የሆነው ነገር ሁሉ ቀስ ብለን እጃችን ውስጥ እናስገባለን። እሱስ ልክ ብለሃል ብለዋል። ቆይ ግን ይቅርታ አድርጉልኝ፣ አንድ ጥያቄ ልጠይቆት። የፈለግሽውን ጠይቂኝ የኔ ፍቅር።
እሺ ቆይ ለምንድን ነው ይችን ዓለም እኔ ብቻ ካልገዛኋት የሚሉት? እንዴ ግድ ነዋ። ከኔ በላይ ታዲያ ማን አባቱ ሊመታ ነው እንዴ? ቆይ አንተ ሼባ ራስን እንደምንድን ነው የምታየው? ምን አልሽኝ? ኧረ ምንም አላልኩም። አጥቤ ባሰጣህ ደስ ይለኝ ነበረ፣ ግን ትርፉ ማዕቀብ በማዕቀብ መሆን ነው። አረጆ መሰለኝ። ጆሮዬ በጣም እያስቸገረኝ ነው። ኧረ ፈጣሪ ጨርሶ በደፈነው። ምን አልሽኝ? ኧረ ገና አንድ ፍሬ እኮ ኖት። ገና ምን አዩና? ኧረ ሼባው እያየሁ ሊቀየር ነው። በቃ ሰላም ይዋሉ ጋሽ። እሺ አይጥፉ። ሰላም ሁኝ በቃ የኔ አበባ። ቴክ ኬር። ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። በዚህ ቪዲዮ የዚህን ፊልም ታሪክ ልንገራችሁ። ማየት ለምትፈልጉ ሰዎች ማይን ይባላል። በ2017 የወጣ ፊልም ነው። ይህንን ቪዲዮ አቋርጦትና ሂዱ እናዩት። ማየት ለማትፈልጉ የፊልሙን ታሪክ ባጭሩ ልንገራችሁ። ማይክ እና ቶም የሚባሉ እነዚህ ሁለት የአሜሪካ ወታደሮች ምዕራብ አፍሪካ ውስጥ ወዳለው ወደ አንድ ቦታ ለአንድ ሚሽን ይላካሉ። ሚሽኑም የአንድ አሸባሪ ቡድን መሪ መግደል ነበረ። ነገር ግን ቦታው ላይ ሲደርሱ ያሰቡት እንዳላሰቡት ሆነውም የታጣቂ ቡድኑ አባላት ያዩዋቸውና ወደ እነሱ ተኩስ ይከፍትባቸዋል። ከዚያም ተኩስ ለማምለጥ ሁለቱም ወታደሮች ይሮጡና ወደ በረሃ ውስጥ ይገባሉ። በበረሃ ውስጥ እየሄዱ እያለ ታዲያ ድንገት መሬት ላይ የወደቀ አንድ ሳይን ያገኛሉ። ያ ሳይንም አካባቢው አደገኛ እንደሆነ ወይም ደግሞ አካባቢው ከዚህ ቀደም ጦርነት ተካሂዶበት የነበረ ስለነበረ በአካባቢው ላይ ብዙ የተቀበሩ ፈንጂዎች እንዳሉና ቦታው ላይ አደገኛ ስለሆነ ቀስ ብላችሁ ተራመዱ ወይም ደግሞ ቢአቴንሽን የሚል መልእክት ነበር የያዘው። ጓደኛው ወታደር ማይክ በጣም ይጨነቅና በጣም ጥንቃቄ ማድረግ አለብን ይለዋል ለጓደኛው። ጓደኛው ቶሚ ግን ይህንን መልእክት ችላ በማለት በዘፈቀደ ይራመዳል። ምን ይለዋል? የአካባቢው ነዋሪዎች ራሳቸውን ከወታደሮች ጥቃት ለመከላከል ሲሉ ሆን ብለው የፈጠሩት የውሸት መልእክት ነው፣ እኛን ለማስፈራራት ነው፣ ዘና በል ይለዋል። ማይክ ግን በጣም ተጨነቀ። ከዛ በኋላ እያንዳንዱ እርምጃው ያስጨንቀው ጀመር። በዚህ ጊዜ ጓደኛው ዘና በል ብሎ እንደምታዩት እዚህ ላይ ወደኋላ ጭምር እየደነሰ እየተራመደ ያሳየዋል። በዚህ ጊዜ ግን አንድ አስደንጋጭ ነገር ይከሰታል። ተቀብሮ የነበረ ፈንጂ ይረግጣል። ማን? ቶም። አይዞህ አትፍራ ምንም የለም ሲለው የነበረው ቶም ፈንጂ ረግጦ ፈንጂው ፈንድቶ እግሩን ሙሉ ለሙሉ ይቆርጠውና ግማሽ አካሉ ይቀራል። በዚህ ጊዜ ጓደኛውን ለማዳን ማይክ ሊሮጥ ሲል እሱም ፈንጂ ረግጥና ቀጭ የሚል ድምፅ ይሰማል፣ ከእግሩ በታች ማለት ነው። በዚህ ጊዜ ፈንጂ እንደረገጠ ገባው፣ ቀጭ የሚል ድምፅ ስለሰማ ማለት ነው። እሱ ፈንጂ ረግጧል። ጓደኛው ደግሞ ፈንጂው ፈንድቶ በግማሽ አካሉ እዛ ጋር ተኝቷል። ጓደኛውን ደርሶ ማዳን አለበት፣ ግን እሱም ፈንጂ ረግጧል። ያንን የረገጠው ፈንጂ ላይ እግሩን ካነሳ ፈንጂው ፈንድቶ ይሞታል። በፈንጂው እግሩ የተቆረጠው ጓደኛው ቶምም እዛው አቧራው ላይ ወይም በረሃው ላይ እንደተኛ ሽጉጥ ያወጣና ከዚህ በኋላ ግማሽ አካሌን ሆኜ ወደ ቤተሰብ መሄድ አልፈልግም፣ ቤተሰቦችን በጣም እንደምወዳቸው ንገርልኝ በማለት ራሱን ለማጥፋት ሽጉጡን ወደ ግንባሩ ላይ ያደርጋል። እዚህ ጊዜ ወታደሩ ማይክ ጓደኛውን ቶምን እንዳያድነው እሱም ፈንጂ ረግጧል፣ እሱም ከለቀቀ ይሞታል። ስለዚህ ጓደኛህን እባክህን ተው፣ እባክህን እረፍ እያለው ፊት ለፊቱ ጓደኛው ራሱን ያጠፋል። ምክንያቱም ግማሽ አካሉን ሆኖ ወደ ቤተሰቡ መመለስ ስላልፈለገ። በስተመጨረሻ ይሄኛው ጓደኛው አይኑ እያየ ፈንጂ ፈነዳበት፣ አይኑ እያየ ራሱን ሲያጠፋ ጓደኛው ተመለከተ። እስካሁንም አልተነቃነቀም። የረገጥኩት ነገር በእርግጥ ፈንጂ ነው ወይ በማለት ቢላ ከኪሱ ያወጣና ቀስ ብሎ በጎን በኩል ያስገባል። ብዙ ጊዜ ፈንጂ እንደረገጡ ወታደሮች የሚያረጋግጡት በጎን በኩል ስለት ነገር ሻጥ ያደርጉና ምን እንደረገጡ ያሉ። በዚህ ጊዜ አንድ ብረታማ ነገር ይነካና ፈንጂ መርገጡን ያረጋግጣል ማለት ነው። በዚያ ቦታ ላይ በፍርሃት ተሸብቦ እርዳታ ይጠይቃል። ለእርዳታ መምጣት የሚችሉት የአሜሪካ ሬስኪው ቲሞች በቦታው ላይ መድረስ የሚችሉት ከ52 ሰዓታት በኋላ ነው። ያ ማለት እንግዲህ 2 ቀን ከምናምን ማለት ነው። በቦታው ላይ እዛው ፈንጂ እንደረገጠ መቆየት ያለበት። በኋላ በከፍተኛ ጥም ያልፋል፣ በከፍተኛ አቧራ፣ ሌሊት ብርዱ፣ እንደገና የሌሊት እንስሳት ይመጡበታል። በፊት ህይወቱ ትዝ ይለዋል። አባቱ በጣም ፈሪ ነህ እያለ የሚነግረው ነገር፣ በልጅነቱ ያደረጋቸው ነገሮች ሁሉ ሲመላለሱበት እናያለን። ፊልሙ መካከል ላይ የሚመጣ አንድ የአካባቢው ነዋሪ ሰው አለ። ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን ካነሳው ይፈነዳል ይለዋል። በቃ አንተ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስህን ነው እያስጨነቅ ያለው፣ ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን
ካነሳው ይፈነዳል ይለዋል። በአካንታ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስን ነው እያስጨነቅ ያለው ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያደርገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት? ደነገጠ። ማለት ከ2 ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂውን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምፅ የሰማው። በኋላ አስቡት በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን፣ የሚያሳድደን፣ የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ እንደዚህ ቢለንስ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ ገና ያልተፈጠሩ የሌሉ ነገሮችን እየፈራን እድሜ ዘመናችንን የምንከፍለውን መስዋዕትነት የሚያሳይ ፊልም ነው። በጣም የወደድኩት ፊልም ነው። እናንተስ እንዴት አያችሁት? እንደምን አላችሁ? አረብ ቤቴን ቤት ይሰጠኝ አዳነች አቤት ሴፉ ፋንታውን ዶክተር አብይ አህመድ እኔ በጣም ተቸግሬያለሁ። ቤት ይሰጠኝ ስል በቤቲዝም ስም እየጠየቅኩኝ እባካችሁ ባለሀብቶች ቤት ስጡኝ፣ ቤት የለኝም፣ ተቸግሬያለሁ፣ ኑሮ ከብዶኛል፣ ቤት ኪራይ ወገቤን፣ ሆዴን፣ እግሬንም እያመመኝ ነው፣ መንቀሳቀስ አልቻልኩም በቤት ኪራይ ምክንያት። እባካችሁ መንገል ሱር ቤቲዝም አለቀ